ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። ሀገራዊ ምክክር በኢትዮጵያ ታሪክ የተዛቡ የፖለቲካ ትርክቶችን በማረም ብሔራዊ መግባባትን ለመፍጠር ትልቅ ተስፋ ተጥሎበታል። ባለፉት ዓመታት የተሰሩ መሰረተ ልማቶች ለቱሪዝም ዘርፍ እድገትና ለሕዝቦች የእርስ በእርስ ትስስር ዋነኛ ሞተር እየሆኑ ነው። ከኢራን ጋር እየተካሄደ ባለው ጦርነት በርካታ የአሜሪካ ወታደሮች መገደላቸውን ተከትሎ ኢራን ለፈጸመችው ጥቃት ዋጋ ትከፍላለች ሲሉ ፕሬዝዳንት ዶናልድ ትራምፕ ዛቱ። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። ከኛ ጋር ሁኑ ተመልካቾች። የኢትዮጵያ ሀገራዊ ምክክርን የተመለከቱ ዘገባዎቻችንን እናስቀድማለን። በእኩልነትና በመተባበር ላይ የተመሰረተ ጠንካራ ሀገረ መንግስት ለመፍጠር አካታች ሀገራዊ ምክክር በኢትዮጵያ እየተካሄደ ይገኛል። ሀገራዊ ምክክሩ በኢትዮጵያ ታሪክ የተዛቡ የፖለቲካ ትርክቶችን በማረም ብሔራዊ መግባባትን ለመፍጠር ትልቅ ተስፋ ተጥሎበታል። ሞላ ለማየሁ ተጨማሪ አለው። ሀገራዊ ምክክሩ የኢትዮጵያን የፖለቲካ ባህል ሊያድስ በሰለጠነ የጠረጴዛ ዙሪያ ውይይት በሀሳብ ልዕልና ማመን የሚያስችለው አዲስ የታሪክ ምዕራፍ በኢትዮጵያ ተከፍቷል። ከመላ ኢትዮጵያና በውጭ ከሚኖሩ ኢትዮጵያውያን የተወከሉ 4000 ተመካካሪዎች ያካተተው ሰፊ የምክክር መድረክ በአዲስ አበባ እየተካሄደ ይገኛል። ይህ ታሪካዊ ክስተት ሀገራችን ከጦርነት አዙሪት ወጥታ ወደ ዘላቂ ሰላምና የሀገር ግንባታ የምትሸጋገርበት ወሳኝ ምዕራፍ መሆኑ ተመላክቷል። የተጀመረው ሀገራዊ ምክክር በኢትዮጵያ ታሪክ የተዛቡ የፖለቲካ ትርክትን በማረም ብሔራዊ መግባባትን ለመፍጠር ትልቅ ተስፋ የጣለበት ሂደት ነው። አጠቃላይ ከሁሉም ማህበረሰብ ክፍሎች፣ ከአካል ጉዳተኞች፣ ከተገለሉ ማህበረሰብ፣ ከተፈናቃይ በፍጹም በመንግስትም በማህበረሰቡም ዘንድ የተረሱ ማህበረሰብ አካላትን ያካተተ ኢትዮጵያዊነትን ያንጸባረቀ ጉባኤ ነው። ቀድሞ ባልተለመደ መልኩ ማለት ነው። ሁሉን ማህበረሰብ ክፍል ሁሉን የሀገሪቱ ክፍሎችን እያንዳንዱን ከታችኛው ክፍል ጀምሮ ያሳተፈ ጉባኤ ነው። ተመሳሳይ የሚሆኑ ሀሳቦችን አንድ ሀሳብ ላይ የተለያዩ ሀሳቦችን ደግሞ የተለያ ነው የሚባል የሚጣል ነገር አይኖርም። ማጆሪቲ በእጅ የሚደረግ ነገር የለም። ስለዚህ ማይኖሪቲ የሆነ ጥቂት ግለሰቦች ያለበትን ሀሳብ የሚደመጥበት በጋራ ግን በሀገር ደረጃ የሚያመጣው ለውጥ በጣም እጅጉን ያማረበት እንዲሆን የተሰራበት ስለሆነ በሀገር ደረጃ የሚያመጣው ሰላም፣ መረጋጋት በኢኮኖሚው በፖለቲካም ይሁን ትልቁን ድርሻ ይኖራል ብዬ ነው የማስበው። ፕሮግራሙ በጣም ደስ የሚል እርስ በርስ ከማገናኘት አንፃር እጅግ በጣም ወደር የሌለውና እውነት ለመናገር እነኚህ ህብረተሰቦች ከተለያዩ አካባቢ የመጡ ናቸውና
ከዚህ በፊት አንድ ወር አብሮ ቢኖሩ ምን ያክል አብሮ መኖር እንደሚችሉ የሚያሳይ ነውና በጥቂት ቀናቶች ውስጥ ልክ ከዚህ በፊት እንደሚታወቅ አይነት ኢሜጅ ነው ወይንም ምስል ነው የሰጠንና ይሄ ትልቁ ያየውበት ነው። ለካስ ህብረተሰቡ ዘንድ መሃል ውስጥ ምንም ችግር እንደሌለ ወንበር ላይ ያሉ ሰዎች ላይ ብቻ ህብረተሰቡን እያፈኑ እንትን የሚሉበት ሁኔታ በጣም ያስተዋልኩበት ሁኔታ ነው ያለው። በአሁኑ ወቅት ኢትዮጵያ በኢኮኖሚ በከተማ ልማትና በዲፕሎማሲ እያስመዘገበች ያለችውን አበረታች እድገት ለማስቀጠል ሀገራዊ ምክክሩ ወቅታዊና ወሳኝ መድኃኒት መሆኑን ምሁራን ይመሰክራሉ። በየትኛውም ስሌት የምክክር መድረኩን መጀመር በራሱ ለኢትዮጵያ አንድነት፣ ሰላምና ልማት ለሚሹ ኃይሎች ታላቅ ድል ተደርጎ ይወሰዳል። ለዚህ ታሪካዊ ትውልድ ኃላፊነት ደግሞ የግል ስራና ህይወታቸውን ትተው ከውጭ በመምጣት ጭምር በምክክሩ እየተሳተፉ የሚገኙ ዲያስፖራ ተወካዮች እማኝ ናቸው። እኔ ወደ ኋላ ቀረው ብሎ ነገ የሚያኮርፍ አካል አይኖርም። ማንኛውም ከትንሽ እስከ ትልቁ በዚህ በምንም ነገር ሳይለይ ያካተተው ስለሆነ ሁሉም ተካትቻለሁ ብሎ ስለሚያስብ ስለተካተተም ተሳታፊም ስለሆነ በሚወሰነው ውሳኔና በሚመጡ ነገሮች ላይ እጅግ በጣም ደስተኛ ሆኖ ይቀበላልና ተሳትፎው እጅግ በጣም የሚደነቅና የሚያኮራ ነው። ይሄ ድል ስለተመቻቸልን በቃ ለዚህ ታሪካዊ ሰዓት እንድንካፈል ስለተደረገ በጣም በደስታ ዋጋ እንደከፈልንም አንቆጥረውም። በደስታ ምንም አይደለም ያደረግነው ነገር ምንም አይደለም፣ ትንሽ ነገር ነው። ግን ይሄ መጨረሻ ውጤቱ ሲያምር ያኔ ነው ሁላችንም የምንደሰተው ማለት ነው። ሀገረ መንግስት የመመስረቱ ሂደት ቀደም ብሎ ቢጠናቀቅም በእኩልነትና በመተባበር ላይ የተመሰረተ ጠንካራ ማህበረሰባዊ አንድነትን ለመፍጠር መመካከር ግድ ይላል። የምክክሩ ተሳታፊዎችም ይህን የትውልድ ኃላፊነት በጥንቃቄ እየተወጡ ይገኛል። ምክክር ሰላም፣ ምክክር ፍቅር፣ ምክክር አብሮነት፣ ምክክር አንድነት፣ ምክክር መወያየት፣ ችግሮቻችንን በአንዱ ችግር ጫማ ውስጥ ሆኖ ማየት እና ያንን ችግር መተዳደርተን ወደ አንድ ሀሳብ አምጥተን ይሄ የተሰጠውን ትልቅ ቦታ ዛሬ እዚህ ጋር የተሰበሰብነው ትልቅ ስራ ነውና ሁላችንም ይሄን ተደማምጠን በጎ ተግባር አኑረን አሻራችንን አሳርፈን የምንሄድበት ትልቅ መድረክ ነውና ሁላችንም የበኩላችንን አሻራ እንድንወጣ የሚል መልእክቴን ማሳለፍ እወዳለሁ። ጥሩ መልካም ነገር ለማሻገር መሰረት የሚጥል መድረክ ስለሆነ እጅግ በጣም በማስተዋልና እድሉን በመጠቀም ይሄን አጋጣሚ በታሪክ መካከል እኛ ላይ ወድቋልና ይሄንን አጋጣሚ በመጠቀም ለሀገራችን ጠቃሚ የሆነ ነገር አሻራ ጥለን እንድናልፍ ይሄንን በማስተዋል ትልቅነቱን በመገንዘብ መጠቀም አለብን ብዬ አስባለሁ። የኢትዮጵያን ሙሉውን ኃላፊነት የወከልነውን ብቻ ሳይሆን የኢትዮጵያን ሕዝብን ኃላፊነት ነው በትከሻችን ላይ የተቀመጠው። ባለፉት 4 ዓመታት ሰፊ የቅድመ ዝግጅት ስራዎችን ሲያከናውን የቆየው ሀገራዊ ምክክር ኮሚሽን የህብረተሰቡን አንገብጋቢ አጀንዳዎች በማሰባሰብ የሁሉንም ድምፅ ያካተተ ዲሞክራሲያዊ ሂደት እያስኬደ ይገኛል። በመሆኑም ይህ በሺዎች የሚቆጠሩ ኢትዮጵያውያን በአንድ አዳራሽ የተሰባሰቡበት ታሪካዊ የምክክር መድረክ ዜጎች ልዩነቶቻቸውን በሰለጠነ መንገድ በማንሸራሸር ለነገዋ ኢትዮጵያ ጠንካራ መሰረት የሚጥሉበት ወርቃማ ዕድል ነው። በተያያዘ ዜና ሀገራዊ ምክክሩ ችግሮችን ከስር መሰረታቸው በመፍታት የሀገርን ሰላም የሚያረጋግጥ ነው። አስተያየቶቻቸውን ለኢቲቪ የሰጡ የከሚሴ ከተማ ሴቶች የምክክር ጉባኤው ከሁሉም ብሔር ብሔረሰቦችና የህብረተሰብ ክፍሎች የተወከሉ ተመካካሪዎችን ማሳተፉ የምክክሩን ሁሉን አሳታፊነት የሚያሳይ ስለመሆኑ አንስተዋል። ሳሙኤል ወርቃየሁ ተጨማሪ አለው። በኢትዮጵያ ዘላቂ ሰላምን ለማስፈን አለመግባባቶችን በሰላማዊ ውይይት ለመፍታትና የሀገር አንድነትን ለማጠናከር ዋነኛ መፍትሄ የሆነው ሀገራዊ ምክክር ባለፉት 4 ዓመታት የተለያዩ ምዕራፎችን በማለፍ ለሀገራዊ መግባባት መሰረት የሚጥሉ አጀንዳዎችን በመለየት ከ4000 በላይ ተመካካሪዎችን በአንድ ላይ አሰባስቦ በአጀንዳዎች ዙሪያ ምክክር ከተጀመረ ቀናት ተቆጥረዋል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር የከሚሴ ከተማ ሴቶች እንደሚያነሱትም ይህ ታሪካዊ መድረክ ችግሮችን ከስር መሰረታቸው በመፍታት አንድነትን የሚያጠናክር ነው። ይሄ ምክክር ዛሬ ላይ አይደለም የተጀመረው፣ የቆየ ነው። ይሄ ማለት በጥልቀት የኢትዮጵያን ችግር ከስር መሰረቱ ለመፍታት በደንብ ታስቦበት የተሰራ ምክክር ነው። ይሄ የኢትዮጵያን የወደፊት ዕጣ ፈንታ የሚወስንና ቀጣይ ሀገራችን በሁሉም ዘርፍ ያለምንም ችግር አንድነትን ቀጣይነት ያለው ሰላም ብዙ እሴቶች አሉን፣ ብዙ ባህሎች አሉን።
እነዛን በጽኑ ጠብቀን እንሄድ የሚያመች ምክክር ነው እየተደረገ ያለው። ምክክሩ የነበሩ አለመግባባቶችን በኃይል ከመፍታት ይልቅ በጠረጴዛ ዙሪያ በንግግር ለመፍታት የሚያስችል አዲስ የፖለቲካ ባህል የፈጠረም ሆኗል። ታጥቀው ወደ ጫካ የገቡ አካላት እንኳን የያዙትን አጀንዳ ይዘው በሰላማዊ መንገድ እንዲወያዩም እድል ፈጥሯል። ይህ መሆኑ ደግሞ ዘላቂ ሰላምን በማስፈን ለዜጎች እፎይታን የሚሰጥ ነው። ለሰው ልጅ ዋና ምክክር ነው። ምክክር ካለ መፍትሄ ሊኖር ይችላል። በሰላም ጉዳይ ምናምን የሆነች ግጭት ምናምን ይቆምልናል። ማንኛውም ነገር ሰላም ካለ ሁሉም ነገር ይስተካከላል። ይሄ ምክክሩ ለኛ ጥሩ ነው ማለት ነው። በጠረጴዛ ዙሪያ የማንወያይበት ጉዳዮች አይኖሩም። በውይይት የማይፈቱ ችግሮች አይኖሩም። ኢትዮጵያውያን ደግሞ በዚህ የተካን እንኳን የራሳችንን ጉዳይ አይደለም የአፍሪካን የዓለምን ችግሮች መፍታት የሚችል እሴት፣ ባህል፣ አቅም፣ አመራር ያለን ስለሆን እስከዛሬ የመጡ ወንድሞቻቸውንም አይተው ወደ ምክክሩ እንዲመጡ ወደ ሰላም እንዲመጡ በምክክር ጉባኤው በኢትዮጵያ በአራቱም አቅጣጫዎች የተሰባሰቡት ተመካካሪዎችም ሴቶችን ጨምሮ አካል ጉዳተኞችንና ሌሎችንም የማህበረሰብ ክፍሎች አካታች ሆኗል። ይህ መሆኑ ደግሞ የመድረኩን አካታችነት እንዲሁም ሁሉን አቃፊነት ያሳየ ሆኗል። እዚህም ምክክር ላይ ተመርጠው ከኛም ከሌላም ቦታ እንዳገርም ተጣጣ ሴቶች አሉ። ሴቶች በሰላም ውስጥ ያላቸው ሚና የጎላ መሆኑን ያመለክታልና እንደ ሴቶች በሰላም ሴት ላይ ጥሩ ውሳኔ ወይም ደግሞ ጥሩ መፍትሄ ይሆናል ብዬ ገምታለሁ። በአጀንዳዎች ዙሪያ ጠረጴዛ ከበው በመምከር መፍትሄዎችን ያስቀምጡ ዘንድ የተወከሉ 4000 ተመካካሪዎች በተለያዩ ቡድኖች በአጀንዳዎች ዙሪያ ምክክር መጀመራቸው የሚታወስ ነው። ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ሕዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ የንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። ከባህላችን፣ ከማንነታችን፣ ከታሪካችን ሳንነቀል ፈቅደን ወደን በደስታ በፍቅር ስሜት በኃላፊነት ስሜት ይህንን ውይይት የምናካሂድ ከሆነ ካለምንም ጥርጥር ልጆቻችን የበለጸገች የጸናች ኢትዮጵያን መረከብ የሚችሉ ይሆናል። ዜና ኢትዮጵያ ላይ ናችሁ ተመልካቾች። ወደ ሌሎች ዘገባዎቻችን እንሻገራለን። ኢትዮጵያ ከወጪ ንግድ ዘንድሮ በታሪክ ከፍተኛ የተባለውን ገቢ አግኝታለች። ከዘርፉ 11 ቢሊዮን ዶላር የተገኘ ሲሆን ከፍተኛ ገቢ ካስገኙ ምርቶች አንደኛው ቡና ሆኗል። የማክሮ ኢኮኖሚ ማሻሻያው ተግባራዊነት ደግሞ ለዚህ ስኬት ትልቅ አስተዋጽኦ አበርክቷል። ኤልሻዳይ ወንድማገኝ ተጨማሪ አላት። ኢትዮጵያ በዘንድሮ በጀት ዓመት በታሪክ ከፍተኛውን የኤክስፖርት ንግድ ገቢ ያገኘችበት ነው። በዘርፉ ከ11 ቢሊዮን ዶላር በላይ ገቢ የተገኘ ሲሆን ይህም በእቅዱ ከተያዘው ከፍ ያለ ሆኗል። ኢትዮጵያ ወደ ውጭ ከምትልካቸው ዋነኛ ምርቶች መካከል አንዱ ቡና ሲሆን አቅርቦትና ጥራትን በማሳደግ እንዲሁም እሴት በመጨመር እየተሰሩ ያሉ ስራዎች ከዘርፉ የሚገኘውን የኤክስፖርት ገቢ እያሳደገ ነው። እንደምታዩ እኛ በአንድ ጊዜ ሮስተሪ 2 ላይን አለን። ወደ 400 ኪሎ ፐር 30 ደቂቃ ሮስት አድርጎ ቆልቶ አሽጎ የሚጭን ማሽን አለን። በዛ ሮስት እያደረግን ኤክስፖርትም እናደርጋለን ወደ ተለያዩ ሀገሮች። እያደገ የመጣ ነገር ነው። ለሎካልም ቫልዩ አድርገን ኢትዮጵያኖች የተሻለ ቡና እንዲጠጡ እየሰራን እንገኛለን። ይሄ የሚያሳየው ምርትና ምርታማነት፣ ቫልዩ አዲሽን፣ ጥራት ያለውን ቡና ከፍ ያሉ ቡናዎች በጥሬም ቢሆን ዋጋቸው በጣም ሃይ እንዲሆኑ ቡናዎችን ኦል ኦቨር ዘ ወርልድ በመላክ የተገኘ ምርት ነው። የዛሬ 8 ዓመት ወይ ከለውጡ በፊት ቢባል ቡና 700-600 ሚሊዮን አያልፍም። ሀገራዊ የማክሮ ኢኮኖሚ ፖሊሲ ማሻሻያ ተግባራዊ መሆኑ ለኤክስፖርት ንግድ መነቃቃትና ለውጭ ምንዛሬ ግኝት ማደግ ትልቅ አስተዋጽኦን አበርክቷል። ይህም በዘርፉ ለተሰማሩት ምቹ ሁኔታዎችን ፈጥሯል። ሞር ኢትዮጵያን ይለውጣታል።
አገር ብቻ መለወጥ ብቻ ሳይሆን አገራችን ከፎሬን ከረንሲ ሞር እንድታገኝና ከቡና የሚገኘው ፎሬን ከረንሲ ብዙ ነገሮችን እንዳንቸገር ይረዳል ብዬ አምናለሁ። እንደምታዩ ከዚህ 600 ሚሊዮን 700 ሚሊዮን የነበረው ወደ 3 ቢሊዮን ይደርሳል በዚህ ዓመት ገደማ ኤክስፖርት በቡና ብቻ። ይህ ትልቅ አቺቭመንት ነው። ኦልሞስት 500% ማለት ነው። ስለዚህ ነገ ደግሞ ይሄ ቫልዩ አዲሽኑ ቢጨመርበት 6 ቢሊዮን 7 ቢሊዮን የማይሆንበት ምክንያት እኔ አለ ብዬ አላምንም። ሪሰንትሊ ለቡና ኤክስፖርተሮች ወደ 100,000 ሄክታር መንግስት ራሱ ሰሌክት አድርጎ ቦታውን መርጦ በነፃ መሬት እንድናገኝ ተደርጓል። የኛም ድርጅት አንዱ ተጠቃሚ ነው። በሱ አግኝተናል። ያንን መሬት ለማልማት ወደ ሂደት ላይ ነው። ይህ በመንግስት በራሱ ኢኒሼቲቭ ሞደርን እርሻዎች ኢሪጌትድ የሆኑ እርሻዎች እንድናለማ የተሰጠን መሬት ነው። እዛ ላይ የተሰራን ነው። የቡና መገኛ የሆነችው ኢትዮጵያ ከአፍሪካ ቀዳሚዋ ቡና አምራች ሀገር ነች። ከዚህ ቀደም እንግዲህ ኢትዮጵያ ቡናን በጥሬው ብቻ ነበር ስትልክ የነበረው። አሁን ላይ ደግሞ ኢትዮጵያ ቡናን እሴት በመጨመር በመላክ በዓለም ገበያ ተወዳዳሪ ሆናለች። የውጭ ምንዛሪ እድገቷንም ከፍ አድርጋለች። ይህ በቅርብ ዓመታት እንደ ማዕድን ያሉ አዳዲስ ዘርፎች በውጭ ምንዛሪ ግኝት ውስጥ ያላቸው ድርሻ ትርጉም ባለው ደረጃ እያደገ እንደመጣ አሳይቷል። ዛሬ የት ነው ያለው ወዴት ይሄዳል ብሎ ኮንቴክስት ያስፈልገዋል። የዛሬ 3 ዓመት በፊት ብናየው በአጠቃላይ ከ4 ቢሊዮን ዶላር ያነሰ ነበር። እንደውም ቀደም ብሎ ያየነው ነው ከዛ 2-3-4 ዓመት በፊት ቀደም ብሎ ያየነው ስታቲክ ሆኖ ነበር። የኢትዮጵያ ኤክስፖርት የማይንቀሳቀስ ደረጃ ከ2.5 ከ2.6 ቢሊዮን እየደረሰ እንደውም ቆመ ወይ የምንባልበት ጊዜ ደርሶ ነበር። በአጠቃላይ ግብርና አልኩት እንጂ ቡናን ያየን እንደሆነ እሱም በጣም ከፍተኛ ሪፎርም ስለተደረገበት ነው አይደለም። ኳሊቲውንም ጥራቱ ማለት ነው ኳንቲቲውም ብዛቱንም እንዲጨምር ስለተደረገ ዛሬ በጣም በከፍተኛ ደረጃ የቡና ኤክስፖርትም እንደዚህ በፊት ከ900 ሚሊዮን 1 ቢሊዮን የሚደርስበት ጊዜ ነበር። in the last 3 years በ3 ዓመት ባጭር ጊዜ ውስጥ አየሽ ትኩረት ሲሰጠው ሪፎርም ሲኖረው ምን ያህል ለውጥ እንደሚያመጣ በድርጊት የኤክስፖርት ምርት አይነቶችን ማብዛት፣ የመዳረሻ ሀገራትን ማስፋፋትና የምርት መጠንና ጥራትን ለማሳደግ እየተሰሩ ያሉ ስራዎች መጠናከር እድገቱን ለማስቀጠል ወሳኝ ነው። ኢንዱስትሪ ያስፈልገናል ስንል ለሀገር ውስጥ ምርት ያስፈልገናል፣ ግን ለኤክስፖርት ደግሞ የውጭ ምንዛሪ እንድናገኝ የሚያደርገንና በድርጊት በምናይበት ጊዜ ከፍተኛ ለውጥ መጥቷል። ዘንድሮ ከውጭ ንግድ የተገኘው ከፍተኛ እድገት ኢትዮጵያ እያደረገች ያለችውን የለውጥ ጉዞ በእጅጉ ይደግፋል። የኢትዮጵያ ቱሪዝም ታሪክን ከዘመናዊነትና ተፈጥሮን ከልማት ጋር በማቀናጀት ላይ የሚያተኩረውን የመደመር ፍልስፍና ማዕከል ያደርጋል። የሀገር ውስጥ ቱሪዝምን በማሳደግና የማህበረሰቡን ተጠቃሚነት በማረጋገጥ ሁለንተናዊ ሀገራዊ ገጽታን የመገንባት አዲስ ምዕራፍ ላይም ተደርሷል። ከአዲስ አበባ የኮሪደር ልማት እስከ ታሪካዊ መዳረሻዎች የተዘረጉ ዘመናዊ መሰረተ ልማቶች የዘርፉን የኢኮኖሚ እድገትና የህዝቦች የእርስ በእርስ ትስስር በማጠናከር ዋነኛ ሞተር እየሆኑ ይገኛሉ። ሄለን ተስፋዬ ዓለም ላይ በቱሪዝም ሴክተር የሚንቀሳቀሰው ሀብት መጠን በጣም ከፍተኛ ነው። በየዓመቱ 12.6 ትሪሊዮን ገደማ ዶላር ሀብት በቱሪዝም ዙሪያ ይንቀሳቀሳል። ይሄ ትልቅ ሀብት ነው። ከዚህ ሀብት ኢትዮጵያ ምን ያክል ትቋደሳለች፣ አፍሪካ ምን ያክል ትቋደሳለች የሚለው ደግሞ ቁልፍ ጥያቄ ነበር። የዓለም የቱሪዝም እንቅስቃሴ በአሁኑ ወቅት በከፍተኛ ፍጥነት እያደገና የብዙ ሀገራትን ሁለንተናዊ ትስስር እያጠናከረ የሚገኝ ታላቅ ዘርፍ ነው። ቱሪዝም ለአንድ ሀገር የገንዘብ ምንጭ ብቻ ሳይሆን የሀገር ማንነት መግለጫ፣ የባህል መገኛ ድልድይና የክብር መድረክ ጭምር ነው። ታዲያ ኢትዮጵያ ያላት ጥንታዊ ታሪክ፣ አስደናቂ ባህልና የተፈጥሮ ጸጋ ለዓለም የምታሳይበት የቱሪዝም ዘርፍ አሁን ላይ አዲስ ሁለንተናዊ ምዕራፍ ላይ ይገኛል። ይህ ህሳቤ ታሪክን ከዘመናዊነት ተፈጥሮን ከልማት ጋር በማቀናጀት የሀገርን ገጽታ በአዲስ መልክ ለመገንባት የሚተጋውን የመደመር ፍልስፍና በተግባር የሚያሳይ ነው። ይህንን ሁለንተናዊ ሀገራዊ ራዕይ ይዞ ከመንቀሳቀስ አኳያ ቅርሶችን ጠብቆ ለትውልድ ማስተላለፍና የባህል ብዝሃነትን ለቱሪዝም እድገት መጠቀም ትኩረቱ መዳረሻዎችን ማልማት ላይ ብቻ ሳይሆን የማህበረሰቡን ተጠቃሚነት ማረጋገጥና ቅርሶች ሳይበረዙ እንዲጠበቁ ማድረግ ላይ ነው። ቱሪዝም አንድ ትልቅ የኢኮኖሚ አንቀሳቃሽ መሆን ይችላል። ያንን መንግስት ለይቶ አይቶታል። እዛ ውስጥ የሀገር በቀል ኢኮኖሚክ ሪፎርሙ አካል አድርጎታል። ያ ሲደረግ ከዚህ በፊት ባልነበረ ሁኔታ መንግስት ልዩ ትኩረት ሰጥቶት ነው ማለት ነው። መዳረሻዎች አሉ፣ መስህቦች አሉ። መስህቦቻችን መዳረሻ አልሆኑም የሚል እሳቤ ነው የነበረው። በዛ መሰረት
ነው እንግዲህ ከገበታ ለሸገር ተነስቶ ከገበታ ትውልድ ድረስ ፕሮጀክት ተቀርጾ በጣም ኢኖቬቲቭ በሆነ የፋይናንሲንግ ሜካኒዝም ልዩ ትኩረት ተሰጥቶበት የተሰራው። ቱሪዝም መሬት ላይ ሲወርድ ትርጉም የሚያገኘው በኢትዮጵያውያን መልካም ስነ ምግባርና የእንግዳ ተቀባይነት እሴት ላይ ነው። የመደመር እሳቤ ሌላው መገለጫ የጋራ ሴቶችን አጉልቶ ማውጣት ላይ ነው። እንደኔ እኔ ቱሪዝሙ ላይ 15 ዓመት በላይ ቆይቻለሁ። ከዚህ በፊት የነበረው ከነጭራሹ ባለ ሴክተሩ ራሱ ባለቤት አልባ ሴክተር ማለትም ለሀገር የሚቆረቆር ሰው ሲኖር ነው ሀገር የምትሰራው ማለት እንደዚህ መስራት የሚችል ሰው ሲኖር ነው እንጂ መስራት የማይችል ሰው ማሰብ የማይችል ሰው ካለ አይሰራም። ይሄን እኮ አሁን ተጀመረ በዚህ አጭር ጊዜ ውስጥ እንደዚህ ተሰርቶ ይሄን ሁሉም ሰው የሚያስደምም ነገር መሆን ሲችል በቃ ምን ማለት አለብን? ስራችንም ተቃለለልን። ለካ እንደዚህ መስራት እየተቻለ ነው። እንደ ቱሪዝማችን በገዛ ፈቃዳችን ገለኗል ነው። ኢትዮጵያን ለመጎብኘት የመጡ የውጭ ሀገር ዜጎች እዚህ ሲቆዩ የሚያገኙት ልምድ ከጉብኝት ያለፈ ነው። የህይወት ትምህርት፣ አዲስ ባህልን መጋራትና ሰላምን በአካል የመመስከር እድል ነው። ሰላም፣ ስሜ ሪኮ ሳካ ይባላል። የመጣሁት ከጃፓን ነው። ባለፉት 3 ቀናት በአፋር ዳናኪል ዳሉል ያሳለፉት ጊዜ ፍጹም ልዩና አስደናቂ ነበረ። በሌላ ፕላኔት ላይ ያለው ነው የመሰለኝ። የአፋር ህዝብ ያሳየኝ እንግዳ ተቀባይነት፣ ፍቅርና ጨዋነት ልቤን ነክቶታል። በኢትዮጵያ ያደረኩት ጉብኝት ለኔ በእርግጥም እጅግ ውድና የማይረሳ ልምድ ነበረ። ኢትዮጵያ ስመጣ የአዲስ አበባ የኮሪደር ልማት መብራቶች በምሽት የሚፈጥሩት እይታ በጣም ማራኪ ሆኖ አግኝቼዋለሁ። ከተማዋ እጅግ ሰላማዊ ከመሆኗ የተነሳ አዲስ አበባ በአሁኑ ወቅት በአፍሪካ ቀዳሚዋ ደህንነቷ የተጠበቀ ከተማ ናት ለማለት እደፍራለሁ። ከሌሎች የአፍሪካ ሀገራት ጋር ሲነጻጸር ጸጥታው፣ ንጹህ አየሩና የአጠቃላይ ከተማዋ ጽዳት በእውነት ያስደንቃል። በተጨማሪም ከዋና ከተማዋ ወጥቶ የተለያዩ የሀገሪቱን ክፍሎች ለመጎብኘት የኢትዮጵያ አየር መንገድ የጉዞ ትስስሩን እጅግ አቅልሎልናል። እኔም ይህንን ምቹ አጋጣሚ ተጠቅሜ ላሊበላንና ሐዋሳን ለመጎብኘት ችያለሁ። በቆይታይም ፍጹም ተደስቻለሁ። በመላው ዓለም የምትገኙ ጎብኚዎች በሙሉ ይህንን ድንቅ የተፈጥሮ የታሪክና የሰላም ምድር መጥታችሁ እንድትጎበኙ በጽኑ እመክራለሁ። የኢትዮጵያ ቱሪዝም ከአንድ ነጠላ ዘርፍነት ወጥቶ የሀገርን ገጽታ ሰላምና ብልጽግናን በአንድነት ደምሮ ለዓለም የሚያስተዋውቅበት ታላቅ መስታወት ሆኗል። ከአዲስ አበባ ውብ የኮሪደር ልማት፣ የጽዳትና አስተማማኝ ጸጥታ ጀምሮ እስከ ታሪካዊ የቱሪዝም መዳረሻዎች ያለው ውበት የኢትዮጵያ አየር መንገድ በሚፈጥረው ምቹ የጉዞ ትስስር ተደራሽ መሆኑ ሀገሪቱን በዓለም አቀፍ ደረጃ ቀዳሚ ተመራጭ መዳረሻ እያደረጋት ይገኛል። በኢትዮጵያ በየዓመቱ የሚከናወነው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመከላከል ከሚያበረክተው አስተዋጽኦ ባለፈ ለወጣቶች ሰፊና ዘላቂ የስራ እድልም እየፈጠረ ነው። በተለይ ደግሞ በችግኝ ማፍላት ላይ የተሰማሩ ወጣቶች ራሳቸውንና ቤተሰባቸውን በመደገፍ እንደቻሉ ይናገራሉ። ኤጂያ ኢንጂፋታ እዚህ ጉዳይ ላይ ያሰናዳቸዋል። ባለፉት 7 ዓመታት በኢትዮጵያ የተካሄደው አረንጓዴ አሻራ መርሃ ግብር በችግኝ ማፍላትና እንክብካቤ ሂደት ውስጥ ለተለያዩ የህብረተሰብ ክፍሎች በተለይም ለወጣቶች ሰፊ የስራ ዕድል የፈጠረ ነው። መርሃ ግብሩ የሀገሪቱን የደን ሽፋን በማሳደግና የአየር ንብረት ለውጥ በመቋቋም ካበረከተው አስተዋጽኦ ባሻገር ለወጣቶችና ለሴቶች ተጨማሪ ዕድል የፈጠረ አዲስ የኢኮኖሚ ምንጭ ሆኗል። ዘንድሮም ወጣቶቹ በከፍተኛ ተነሳሽነት ችግኞችን በማፍላት እየተሳተፉ ይገኛሉ። ካምናና ከዘንድሮ ጨምሯል። የአብዛኛው የማስዋብ ስራ እየሰራን ነው። በክፍለ ከተማችን በተለያዩ ልማቶች ፕሮጀክቶች ላይ የማስዋብ ስራ እንሰራለን። ያው መንግስት ማስቀመጠው መሰረት በተለያዩ ነገሮች የማስዋብ ስራ እየተሰራ ነው። እኛም በዚህም ተጠቃሚ ነን። በተለያዩ ወረዳዎች በክፍለ ከተማ ያው እኛም ዲዛይን ሰጥተናቸው እነሱም እያገዙን ነው። በዚህ ስራ በመሳተፌ ተጠቃሚ ነው የሆንኩት። ከዚህ በፊት የሰው ሀገር ሄጄ ሳይሳካልኝ መጥቼ እዚህ መጥቼ ስራ በማግኘት የተደራጅቼ ህይወቴን እየመራው ነው። ሁለተኛ እድል አግኝቻለሁ ብዬ አስባለሁ። መንግስት እዚህ ላይ ትኩረት አድርጎ በመስራት ማህበረሰቡ ላይ የመነቃቃት ነገር ተፈጥሯል። በየቤቱ በየቢሮ ግሪን ኤሪያዎች ላይ እየተሰራ ስለሆነ ለኛም አሪፍ የስራ እድል ሆኖልናል። ወጣቶቹ በማህበርና በግል ተደራጅተው በሚያከናውኑት በዚህ ስራ ጥራታቸውን የጠበቁ የደን የፍራፍሬና ለውበት የሚሆኑ ችግኞች በማፍላት ላይ ይገኛሉ። በዚህም ወጣቶቹ አዳዲስ የግብርናና የችግኝ አያያዝ ክህሎታቸውን ከማዳበራቸው በላይ ወደፊት በራሳቸው ተነሳሽነት ወደ አረንጓዴ ቢዝነስ እንዲገቡ መንገድ እየከፈተላቸው ነው። የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃና ከኢኮኖሚ ተጠቃሚነት ጋር አሳልጦ ለማስቀጠል ትልቅ ሚና እየተጫወተም ይገኛል።
ይገኛል። አረንጓዴ ልማት አሁን ህዝቡም የሚወደው ነው፣ በጣም ተፈላጊ ነው። ወጣቶቹም ስራ ሳይንቁ ጠንክረው ሰርተው ራሳቸው እንዲችሉ ማድረግ ነው። አሁን ላይ አሪፍ ላይ ያለ ነው። በምንሰራው እንትን ላይ አሪፍ ነን ያለ ነው። መንግስት በሰጠን እድል ተጠቅመንበት ያው እየሰራን ነው። የዘንድሮ የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ለመከላከል የሚደረገው ጥረት የሚያግዝ ብቻ ሳይሆን የወጣቶች የስራ አጥነት ችግር በመፍታት አረንጓዴ ኢኮኖሚን ለመገንባት የተጀመረው ጉዞ ስኬትም ማሳያ እየሆነ መጥቷል። የውጭ ዜና። በአሜሪካ ወታደሮች ላይ ከደረሰው ጥቃት በኋላ የአሜሪካው ፕሬዝደንት በኢራን ላይ የበቀል እርምጃ እንደሚወስዱ ዛቱ። ፕሬዚደንት ዶናልድ ትራምፕ ባለፈው ቅዳሜና እሁድ ከኢራን ጋር እየተካሄደ ባለው ጦርነት በርካታ የአሜሪካ ወታደሮች መገደላቸውን ተከትሎ ኢራን ለፈጸመችው ጥቃት ዋጋ ትከፍላለች ሲሉ ተናግረዋል። ይህ ጥቃት ጦርነቱ ከተቀሰቀሰ ወዲህ ለአሜሪካ ጦር ኃይሎች እጅግ አስከፊ ከሆኑት ጥቃቶች አንደኛው ሆኖ ተመዝግቧል። ባለፈው ቅዳሜና እሁድ በኢራን ጦርነት የተገደሉት የአሜሪካ ወታደሮች ቁጥር ወደ 17 ከፍ ማለቱ የተገለጸ ሲሆን የአንድ ተጨማሪ ወታደር አስክሬንም ምርመራ እየተደረገበት ይገኛል። ትራምፕ በትሩዝ ገጻቸው ላይ ኢራን የአሜሪካን አንድ ወታደር በገደለች ቁጥር ለዚያ ግድያ በርካታ እጥፍ ዋጋ ትከፍላለች ሲሉ ጽፈዋል። ባለፈው መጋቢት ወር ላይ የኢራን ድሮን በኩዌት ፓርት ሹአይባ በሚገኘው የአሜሪካ ወታደራዊ ተቋም ላይ በፈነዳበት ጊዜ 6 የአሜሪካ ወታደሮች መገደላቸው ይታወሳል። እስካሁን በርካታ የአሜሪካ ወታደሮች የቆሰሉ ሲሆን ፔንታጎን ሰኞ ዕለት በሰጠው መግለጫ ከሐምሌ 7 ጀምሮ የቆሰሉ ወታደሮች እንዳሉ ቢገልጽም 96 በመቶ የሚሆኑት ወደ ተግባራቸው መመለሳቸውን አክሎ አስታውቋል። ከአጭር ጊዜ የተኩስ አቁም ስምምነት በኋላ የሁለቱ ሀገራት ግጭት ከሐምሌ 7 ጀምሮ በከፍተኛ ሁኔታ አገርሽቷል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁን ሰዓቱ የቢዝነስና